ራሳቸውን ደግሞ እዛ የሚያቆሙ ግቢ ውስጥ የሚያስቆሙ ደግሞ አገኘኋቸው። አልহামዱሊላህ ሁለቱንም አይነት ሰዎች እዛው ያሳየን ነበር አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ የኡስታዝ ካሚል ሸምሱ ሚስት እንግዲህ ኢንተርቪው ሰጥታ ነበርና ብዙዎች እየተቀባበሉት ነበር፣ መነጋገሪያ ሆኗል። ስቅስቅ ብላ ያነባችበት አጋጣሚ ነበረ። ስለሱ እስከመጨረሻው ድረስ የምትከታተሉ ከሆነ የምታውቁ የምታዩ ነው የሚሆነው። ሌሎች መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሸይጣንን ማሸነፊያ መንገዱ ዕውቀት ነው። ንቃተ ህሊና ሲጨምር ኮንሽስ ትሆናለህ። በነገራችን ላይ የሰው ልጅ ኢጎውንም ማሸነፍ የሚችለው ኢጎ እኔ የበላይ ነኝ ባይነትን በሆነ ነገር ላይ ራስን አታች ማድረግን ነፍስያ የምንለውን ነገር የምናሸንፈው ስለዛ ነገር ባለን ዕውቀት ልክ ነው። አሁን ኢጎዬ ነው ብለህ ስታቅ በጣም ነው የሚያስጠላ ያንን ነገር ማድረግ። ኮንሽስ ሆናል ማለት ነው። መጀመሪያው ሸይጣን የሰው ልጅ ከመንገድ ለማውጣት መጀመሪያ የሚያደርገው ነዝግ ይባላል። ነዝግ ማለት ልክ እንዲህ ጠቅ አድርጎ መመለስ ማለት ነው። አንድን ሐሳብ ጣል አድርጎ ይመለሳል ሸይጣን። إن كيد الشيطان كان ضعيفا በጣም ደካማ ነው ሸይጣን። በነገራችን ላይ እኛ በደከምን ቁጥር ልክ የሰው ልጅ ኢሚዩኒቲ የመከላከል አቅም ሲዳከም ነው አይደል? ቫይረሱም ምኑም ባክቴሪያውም ኢንፌክሽኑ በጣም እየጨመረ የሚሄደው የመከላከል አቅም ሲዳከም እንጂ የሰው ልጅ ኢሚዩኒቲው ጠንካራ ሲሆን ይመክታል። ያንን ደካማ ነው። ሌሎች በሽታው ምን ነው ደካማ ይከላከላል። ይረታል። ሸይጣን በጣም ደካማ ነው። እኛ ከሸይጣን ጋር ያለን ፍልሚያ የኢንፎርሜሽን ፍልሚያ ነው። ኢንፎርምድ ከሆንክ ኮንሽስ ከሆንክ እየሆነ ያለውን ነገር ከተረዳኸው ታሸንፈዋለህ። እንግዲህ ትልቁ ፈተና ማለት እዚህ ምድር ላይ ሸይጣን ነው አይደል? ለኛ ለሰው ልጆች ትልቁ ፈተና እሱን ለመመከት ኡስታዝ እንደተናገሩት እንግዲህ በእውቀት ነው ሸይጣን ልንመክተው የምንችለውና እውቀት ሲኖረን ኢንፎርሜሽን ሲኖረን፣ አለበለዚያ በጉዳዮች ላይ በቂ እውቀት ከሌለን ወይንም ትንጥዬ እውቀት ብቻ ከሆነ ያለን ይጠቀምበታል ሸይጣን። ያቺ ትንሽዬ እውቀት እንድታጠፋን ያደርጋል። ወይንም ደግሞ ምንም እውቀት ከሌለን ደግሞ ከነጭራሹ በእስልምናችን ላይ እንዳንጸና ያደርገናልና ስለዚህ በቻለው መጠን ራሳችን በእውቀት ማበልጸግ አለብን ብዬ አስባለሁ። አላህ እንግዲህ ጌታዬ ሆይ እውቀትን ጨምርልኝ ብለዋል አይደል? ለኛም እንግዲህ እውቀታችን አላህ እንዲጨምርልን ሁሌም ዱዓ ማድረግ አለብን ብዬ አስባለሁ። የሰው ልጅ እዚህ ምድር ላይ በምድር ላይ አሁን እየኖረ ሁኔታዎች፣ ሲቹዌሽኖች፣ ፈተናዎች ይገጥሙታል። ያው ከእንደዚህ አይነት ፈተና ሁላችንንም አላህ ይጠብቀን። ግን ላይፍ ውስጥ ይፈጠራል። ማንም መፍታት የማይችለው ችግር አለ። በጣም ብዙ ችግሮች ነው ያሉት። የሚገርም ሰው መፍታት አይችልም። ማንም ምንም አይነት ነገር ሰው ቢጠቀም መፍታት አይችልም። ከአላህ በስተቀር የሚፈታ የለም። ላወዘር በቃ there is nowhere you can escape። እና በጣም የሚገርም ነገር እዚህ ምድር ላይ ሰዎች የሚገጥማቸው ችግር የትኛውም ፓወር የትኛውም አይነት ብልሃት አይፈታውም። በቃ መፍታት የሚችለው አንድ አላህ ብቻ ነው። ሱብሃንአላህ። በተለይ ፓወር አለን ብለው የሚያስቡ ሰዎችን አላህ በደንብ የሚያሳያቸው ይመስለኛል። እንደዚህ አይነት ነገር አንተ የሰው ልጅ ዲፔንደንት ነህ፣ ጥገኛ ነህ፣ ዊክ ነህ በራስህ። እና ሰው ማወቅ ያለበት ነገር ልንገራችሁ፣ አቅም አልባ መሆንህን የማወቅ ኃይል ሊኖርህ ይገባል። ፓወርለስ መሆንህን ማወቅ በራሱ ፓወር ወደ አላህ ያቀርባ። አገኛችሁኝ? አመሰግናለሁ። በትክክል በነገራችን ላይ አቅማችንን አለማወቅ ነው አሁን ላይ በጣም አደጋ ላይ እየጣለን ያለው ብዬ የማስበውና እኛ አቅም እንደሌለን ከአላህ ውጪ ምንም ነገር ማድረግ እንደማንችል ስናስብ ስንረዳ ያኔ ጠንካራ እንሆናለን ብዬ አስባለሁ። ምክንያቱም የምንወከለው አንድ አላህ ላይ ብቻ ነው የሚሆነው። ነገር ግን እኛ አቅም አለን፣ ስልጣን አለን፣ ገንዘብ አለን፣ ወይ በገንዘብ ወይ በአቅሜ ወይ በስልጣኔ ይህን ችግር እፈተዋለሁ ብለን ስናስብ ያኔ ነው ችግሩ የሚጀምረውና አንዳንዴ ኡስታዘና እንዳለው እኛ በገንዘባችን ሊሆን ይችላል፣ በሰው ልጅ ዕውቀት ሊሆን ይችላል፣ የማይፈቱ ችግሮች አሉና አምኖ መቀበል ነው የሚወስነው። ከዛ በተጨማሪ ደግሞ ለአላህ ያ ችግራችንን እንዲፈታልን ዱዓ ማድረግ ነው ያለው አማራጭና ስለዚህ እንግዲህ እጃችን ሁሌም ወደ አላህ መዘርጋት አለብን ብዬ አስባለሁ። አዎ ዱንያ ናት።
ያለነው ዱንያ ላይ ነው። መንገዷ ቀላል አይደለም። ትንሽ ከባድና አስቸጋሪ ነው። ሁሉም ነገር ምናልባት እንዳሰብነው ላይሆን ይችላል። ሜቢ ከጎናችን አይዟችሁ በርቱ የሚለን ሰው ላናገኝ እንችላለን። ግን አሁን ላይ ማስታወስ ወዳጄ አላህ ካንተ ጋር ነው። ወቃለ አላሁ ኢኒ መዓኩም፣ አላህ እኔ ከእናንተ ጋር ነኝ ይላል። ታውቃለህ ወዳጄ አንተ ከአላህ ጋር ስትሆን አላህ ካንተ ጋር ይሆናል። ወቃለ አላሁ ኢኒ መዓኩም ለኢን አቀምቱም ሰላተ ወአተይቱም ዘካተ ወአመንቱም ቢሩሱሊ። ለአላህ ስትሆን ወደሱ ስትጠጋ ሰላት ላይ ስትበረታ አላህ ተባረከ ወተዓላ ካንተ ጋር ይሆናል። ያኔ ሁሉም ነገር ይከፈትልሃል፣ ሁሉም ነገር ይስተካከልልሃል። ከችግርና ከመከራ ጋር ሆነ ፈገግ ትላለህ። ከጭንቀት ጋር ሆነ ነገ ብሩህ ሆኖ ይታያል። ታዲያ ወዳጄ አንተ ወደ አላህ ተጋበል። ኸይር የተባለ ነገር በሙሉ ወደ አንተ ይጠጋል። አንተ ወደ አላህ ዞር። ዱንያ ላይ ምንም የሚከብድህ ነገር የለም። በትክክል ኤቢ ዊሳም ይህ ወንድማችን ሁልጊዜ የሚለቃቸው ቪዲዮዎች በጣም ነው የሚያስደንቁኝ፣ በጣም ነው የሚገርሙኝ። በተለይ ተስፋ መቁረጥ፣ ይሄ ማዘን፣ እንደዚህ አይነት ሙድ ውስጥ ካላችሁ በአንዱ የሚያጠነክራችሁ አይነት ተስፋ የሚሰጣችሁ አይነት ቪዲዮ ነው የሚሰራውና ኤቢ ዊሳም አላህ ይጨምርልህ። እንግዲህ ብዙ ቪዲዮዎች ካንተ እንጠብቃለን። ጓደኛ ተጠያይቁ። ሲሞት አይደለም በሬ ማረድ እሱ በራብ ተቃጥሎ ሞቶ አንተና የተሰብስበን ልንበላው በሬ ታረዲ አልታረዲ ምን ይሰራል እያለ ነው። በቁሙ ነው ገበያ ሲያጡት ነው። ሰደቃ አይደርስም ማለት አይደለም። በቁሙ ተርቦ ተቸግሮ የሞተን ሰው በሬ ብታርድለት ግመል ብታርድ ምን ዋጋ ነው? እሱ በረሃብ ሞቶ በታመመበት ወደከመበት ለምን አንድ ዶሮ ይሆን አርዲ አብረው ብትበላ ይሻል ነበር። ለይስሙን ላለጉራ ሀቅ ነው። አሁን ላይ እንግዲህ ጓደኞቻችን እንዴት ነው በደንብ ቼክ እንደራረጋለን ወይ መጠየቅ ያስፈልጋል። ዝም ስላለን ብቻ ስለሳቀ ስለተጫወተ አንድ ጓደኛችን ደስተኛ ነው ማለት አይደለም። ምናልባትም የሆነ የጎደለበት ነገር እኛ ደግሞ ብናማክረው ወይንም ደግሞ የሆነ ነገር ብናደርግ ልንሞላው የምንችላቸው ጉዳዮች ይኖራሉና ቀረብ ብለን ጓደኛችን ያለበትን ሁኔታ ብንጠይቅ ጥሩ ነው ብዬ አስባለሁ። ምክንያቱም ሰው ያስፈልገናል። ለሰው መድኃኒቱ ሰው ነው ይባላል አይደል? እኛም አንዳንዴ እንደዚህ ድብርት ውስጥ ስንሆን የሆነ ማጣት ውስጥ መከፋት ውስጥ ስንሆን የሚያስታውሰን ምናምን አይነት ሰው ከሌለ የበለጠ ነው የሚከፋና ጓደኛችን መጥቶ ግን አብሽር አይዞ ብሎ ሐሳብ የተለያየ አይነት ነገሮች ሲሰጠን ያጠነክረናልና ልክ እንደዚሁ እኛም ይሄንን ማድረግ ይጠበቅብናል። ጓደኛችን ምን አይነት ሁኔታ ላይ እንዳለ መከታተል እንዲሁም ደግሞ በሐሳብ ማገዝ ካለብንም እንደዚሁ ማገዝ አለብን። አሁን ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም እያነጋገረ ይገኛል። የኡስታዝ ካሚል ሸምሱ ባለቤት እንግዲህ ኢንተርቪው ሰጥታ ነበር ሰሞኑንና በእንባ ተሞልታ ነበር ስትናገር የነበረውና ብዙዎች ይህንን ቪዲዮ እየተቀባበሉት ነበር። ይህንን ቪዲዮ ጋብዛችሁና አንድ ላይ ሪያክት እናደርጋለን። ከዛ ሐሳብ አስተያየታችንን እንሰጥበት። ማታ ቁጭ አድርጌ ነገርኳችሁ። አባታችሁ ይቆያል። ስትሄዱ መቼ ነው የምትወጣው ባባ አትበሉት። አንድ ቀን ይመጣል። በቃ የሆነ ቀን ይመጣል ሳታስቡት። መምጣቱ ደግሞ አይቀርም። አድጋችሁ ሊሆን ይችላል፣ ሳታድጉ ሊሆን ይችላል። ኤሌመንተሪ እያላችሁ ዩኒቨርሲቲ የሆነ ግን ይመጣል። ነገ ጥሩ ቀን ነው፣ አላህ ነው የሚያውቀው። ሐቂቃ እኔ በተፈጥሮ ጨለምተኛ አይደለሁም። ነገ ለኔ ብርሃን ነው። ነገ የተሻለ ቀን ነው። ነገ የሚያምር ቀን ነው። ሁሌ ነው የምለው ለራሴ ነገ የተሻለ ሲያመኝ ነገ ድናለሁ፣ ሳጣ ነገ ያገኛለሁ። ነገ ውብ ቀን ነው። አላህ እንደ ሁስነ ዘኒ አብዲ ነው ካለውና በመልካም ጠርጥሮ ይሰጣቸዋል ያለው ጌታ ነው ያዘንና አልহামዱሊላህ። ከዛ በቃ ከልጆች ጋር አወራ በምን እየሻላ መጀመሪያ ላይ ይሄን ስርዓት በምንም ተአምር ልናሸንፈው በተማረ ኃይል ነው። ይሄ በቃ ሲስተም ነው። ሲስተም የሚቀየረው በሲስተም ነው። በሲስተም እስከሆነ ድረስ መማር አለባችሁ። የተሻለ ተማሪ መሆን አለባችሁ። ጎበዝ ተማሪ መሆን አለባችሁ። ሀገራችሁን የምትወዱ ልጆች መሆን አለባችሁ። ሀገራችሁን ለማንም ጥላችሁ መሄድ የለባችሁ እያልኩኝ ፕሮግራም አወጣን መስከረም ላይ። ሱብሃንአላህ በጣም ነው የለመንኳት። መጥቼ ልገባ ነው አለችኝ። ውጭ ነው የነበረችው፣ ተወካይ ነበረች ያከራየችውና መጥቼ ልገባ ነው ስትለኝ እኔ ባለቤቴ ታስሯል፣ ብትፈልጊ ሳሎን ብትፈልጊ የፈለግሽውን ክፍል ልልቀቅልሽ፣ ለረፍት ከሆነ የምትመጪው አልኳት። አይ ቃይን ሙሉ ይዤ እየመጣሁ ነው፣ ሙሉ ነው የምፈልገው አለችኝ። እዛ በቃ ምንም አማራጭ አልነበረንም። በቃ ሰው ይፈራን ነበረ ታውቂያለሽ። እኔ በሰውም አልፈርድም። የነበረው የተሳለው ነገር ቀላል ነገር አይደለም። አሁን የተቀበለም ነበረ
የሽብር የሚለውን ትክክል እንዴ ተቀበለው አለመቀበልም አይችልም። ሀቂቃ የተሰራውን ነገር እኮ ከባድ ነው የነበረው እኮ ሚዲያ እኮ በጣም ፓወር አለው ሀቂቃ። እንደገና እንደዚህ ብዙ አማራጮች እኮ አልነበሩም። ያሉሽን ችግሮች ራሱ እኮ ለማጥራት ራሱ የምትጠቀሚባቸው አማራጮች ሚዲያዎች እኮ አልነበሩም። እንደዛሬ ነገሮች ራሱ እኮ እንደዚህ ፍሪ እኮ አልነበሩም። እና ሰው እንደዛም ቢሆን እኔ ሀቂቃ ብዙ አይገርመኝም በሰዓቱ ማለት ነው። በሰዓቱ እንደ ሰው ቢሰማሽም ሰው እንደዛ መረዳቱ አይገርመኝም። እኔ ለምን በቃ በተለይ ለነን ሙስሊሙ ስጋት እንደሆነ በቃ ጎረቤት ላይ ያለው ራሱ እንዲፈራን ተደርጎ ነው የተሰራውና በቃ እምቢ አለችኝ። ከዛ የሆነ ቤት ፈልጌ ገባው። እዛ ቤት ደግሞ የሆነ በቃ ጎረቤት ላይ ሰላይ ነው ያስቀመጡብን። ማን ይገባል ቤታቸው ማን ይወጣል በቃ ደስ አይልም። ከዛ በ5 ወራችን የ6 ወር ምናምን ከፍዬ ገና በ4 ወር ከምናምን ለቀቅኩኝ። ሁለተኛ ቤት ማለት ነው። ሶስተኛ ቤት ግን መቼም አላህ ይክስሻል። ከዛ ግን በቃ እንደ ቤተሰብ ደግሞ የሆኑ ሰዎች ጋር ገባን። አልহামዱሊላህ እሱም ተፈቶ ራሱ ወደ 3 አመት ነው ወደ 7 አመት እስታውና ቤተሰብ የሆነን በቃ ለልጆቼ ለኔ በጣም ያዝኑ። የራሳቸው መኪና ሴት ልጅ ከወንድ ጋር ተጋፍታ አታቆምም እያሉ የራሳቸውን ደግሞ እዛ የሚያቆሙ እኔ ግቢ ውስጥ የሚያስቆሙ ደግሞ አገኘኋቸው። አልহামዱሊላህ ሁለቱንም አይነት ሰዎች እዛው ያሳየን ነበር አይደል? አልহামዱሊላህ እዚህ በጣም ነው የሚያስገርመው። አሁን ላይ አልፎ ስናስታውሰው ቀላል ነገር አይደለም ማለት አይደለም። የታሳሪ ቤተሰብ ሙሉ ሙስሊም ያን ጊዜ በጣም በስጋት የሚንቀሳቀስበት ጊዜ ነበርና እንግዲህ የኡስታዝ ካሚል ሸምሱ ሚስት ደግሞ እንግዲህ ኡስታዝ ካሚል ሸምሱ በእስር ላይ ነበር የሚገኘው። ፍርድም ተፈርዶባቸው ነበርና ያኔ ምን ያህል ከማህበረሰቡ ይገለሉ እንደነበር ቤት እንኳን በስነ ስርዓቱ መከራየት እንዳልቻሉ ምን ያህል ያስጨንቋቸው እንደነበር ሰላይ ላክባቸው እንደነበር ምናምን እየተናገረች ነበር በእንባ ተሞልታ። በዛው መሃል ደግሞ ልክ እንደዚሁ በጣም መልካም የሆኑ ሰዎች መልካም የሆኑ የቤት አከራዮች እንደገጠሟት እየተናገረች ነበር የኡስታዝ ካሚል ሸምሱ ባለቤትና በጣም ነው የሚገርመው። ያ ሁሉ ታልፏል አልহামዱሊላህ ረብል ዓለሚን። እኔ የሷን ጥንካሬ የኡስታዝ ካሚል ሸምሱን ሚስት ጥንካሬ ግን ሳልገልጽ ማለፍ እጅግ በጣም ነው የሚከብደኝ። ምክንያቱም አስቡት እንግዲህ በዛ ጭንቅ በዛ ስቃይ ላይ ሆና ለልጆቿ ተነግራቸው የነበረው ነገሮች እጅግ በጣም የሚገርም ነበር። ኢንሻአላህ ይመጣል መምጣቱ አይቀርም። እናንተ ትምህርታችሁ ላይ መጠንከር አለባችሁ። ሲስተም በሲስተም ነው የሚቀየረው። ስለዚህ ደግሞ የተማረ ሰው ያስፈልገናል፣ በደንብ መማር አለባችሁ እያለች ነበር ልጆቿን ስትመክር የነበረውና እውነትም ከአንድ ጠንካራ ወንድ ጀርባ ጀግና የሆነች ጠንካራ የሆነች ሴት አለች የሚባለውን በዚህ ኢንተርቪው ነው የተመለከትኩትና እጅግ በጣም አስገራሚ ነው። ሙሉ ኢንተርቪውን ማየት ከፈለጋችሁ ነጃሺ ቲቪ ላይ ታገኙታላችሁ። እናትነት የሚል ፕሮግራም ላይ ቀርባ ነው እንግዲህ ይህን ጣፋጭ የሆነ ኢንተርቪው እየሰጠችውና ሙሉ መከታተል ከፈለጋችሁ ነጃሺ ቲቪ ዩቲዩብ ቻናል ላይ እናትነት ፕሮግራምን እዛ ገብታችሁ መመልከት ትችላላችሁ። ፕሌሊስታቸው ላይም ገብታችሁ ሙሉን መመልከት ትችላላችሁ። ጋብዣችኋለሁ። በጣም መሳጭ የሆነ ታሪክ ስለሆነ ስለምንማርበትም ሰብር ምን እንደሚመስል ትዕግስት ምን እንደሚመስል የእናት ጥንካሬ ለልጆች ምን ያህል መትረፍ እንደሚችል ከኡስታዝ ካሚል ሸምሱ ባለቤት ተምረናል። የብዙ ኡስታዞች ባለቤትም ልክ እንደዚህ ጠንካራ እንደነበሩ እንግዲህ እሷም እየተናገረች ነበርና አላህ ይጨምርላቸው። ያ ጊዜ ታልፏል። አሁን ደግሞ ጥሩ የሆነ ጊዜ መጥቷል። አልহামዱሊላህ ረብል ዓለሚን። ነገ ደግሞ ከዚህ የተሻለ ጊዜ አላህ እንዲያመጣልን ደግሞ ዱዓ እናደርጋለን። በተሰጠን ጊዜ ደግሞ በአግባቡ የምንጠቀም ባሪያ አላህ ያድርገን። እስልምናችን በአግባቡ የምናገለግል ሰዎች አላህ ያድርገን። የእኛንም ኻቲማ አላህ ያሳምርልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።